ታላላቅ የአውሮፓ ክለቦችን የተመለከተና ወቅታዊ መረጃዎችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። የሳምንቱ መጨረሻ ቀናት እየተቃረቡ ነው። የሊግ ጨዋታዎችንም እንዲሁ እንመለከታለን። በአውሮፓ ዙሪያ በርካታ መረጃዎችን ለእናንተ ውድ አድማጮቻችን እንደ ሁልጊዜው ጥንቅቅ አድርገን ይዘንላችሁ መተናል። አብራችሁን ስትቆዩ ላይክ አርጉን፣ ሀሳብ አስተያየታችሁን እናጋሩን። በወቅታዊ በመረጃዎቻችንም ሁኔታ ሊሆን ይችላል፣ አሊያም በምደግፏቸው ክለቦች ልታጋሩን ትችላላችሁ። እኛ በመረጃ ሰዓታችን አህጉራችን አፍሪካ በተለይም በሰሜን አፍሪካዊቱ ሀገር ሞሮኮ ተደግሶ ለወራት ገደማ አካባቢ በሚጠጋ ጊዜ ሲካሄድ የነበረው የአፍሪካ ዋንጫ ለዋንጫው ያለፉ ሁለት ብሔራዊ ቡድኖችን ከለየን በኋላ ብዙ ነገሮች እየተባሉ ነው። ሳዲዮ ማኔና ሳላህ ትልቁ አጀንዳ ነበሩ። የሳምንቱ ብዙ የማንነት ጥያቄ ያለባቸው ተብለው የሚነሱት የሰሜን አፍሪካ ሀገራት በአሰልጣኛቸውን በኩል እኛ የአፍሪካና የአረብ እናት ነን እያሉ ነው። ጉዳዩን እናጠሯለን። ቅጣት የተጣለበትም የአፍሪካ ሰው አለ። የእግር ኳስ የበላው ጠባቂ ፊፋም ተጨናንቅ ያለው ብሏል። በርካታ መረጃዎችን በአፍሪካም ዙሪያ ይዘናል። በአውሮፓ የመረጃ ሰዓታችን አንድ ለየት ያለ ጥንቅር እንነግራችኋለን። በማድሪድ በኩል ነገርየውን የተናገሩት የአልባሴቲ አሰልጣኝ ናቸው። በጣም ለየት ያለ ነገር ነው የተናገሩት። ምን እንደሆነ እንነግራችኋለን። በማድሪድ በኩል እንደተለመደው ሰፊ መረጃ ይዘናል፣ ታደምጡታላችሁ። በባርሴሎና በኩል ለየት ያለ ጥንቅር ነው የምንነግራችሁ። ከዛ ውጭ ቁጭ ብሎ የመከሩትን አሰልጣኝ ባለፈው ዓመት አሁን በተቃራኒ ይፋለሙታል። በጣም አስገራሚውን ግጥምጥሞሽ እንነግራችኋለን። በአውሮፓ ዙሪያ በተወዳጁ የእንግሊዝ ፕሪሚየር ሊግ አንድ ብዙ ሊነገርለት የሚገባ ተጫዋች አለ፣ እናነሰዋለን። በጣም አስደናቂ ቁጥሮቹን ከነ ሃላንድ ከነ ኢገር ቲያጎ ጋር አነጻጽረን በፕሪሚየር ሊግ የመረጃ ሰዓታችን ከምናነሳቸው ሌሎች ጉዳዮች ውስጥ አንደኛው ቼልሲ ቤት ያለው የህመም ጉዳይ ነው። ቼልሲ ቤት እንደሚታወቀው ጉንፋን መሰል ወረርሽኝ ተሰራይቶ ብዙዎቹን ጎርቷቸዋል፣ ከጨዋታም ውጭ ያደርጓቸው እንደነበር ይታወቃል። ምን አዲስ ነገር አለ? በቡድን ዜና ከዚህ ጋር በተያዘ ለቼልሲ ደጋፊዎች አጠቃላይ የቡድን ዜናን ጨምሮ ሰፊ መረጃ ይዘናል። በዝውውርም በኩል ቼልሲ ቤት ተጨማሪ ጥንቅር ይዘናል። የሊቨርፑሉን ተጫዋች በተመለከተም ከወደ ጀርመንና ጀርመናውያን ደጋፎች እንደቀጠለው ነው። በእርግጥ የሊቨርፑል መልበሻ ክፍል በኩል በተመለከተ ዴቪድ ሊንችም ይዞት የወጣው መረጃ አለ። ስላስፈረሙት ተጫዋች ሊቨርፑሎች ትልቅ ውሳኔ ይወስናሉ ተብሏል። ከዛ ውጭ ለሊቨርፑሎች የምናጠራው መረጃ አለ። በአርሰናል በኩል አንድ ለየት ያለ ጥንቅር እንነግራችኋለን። አሁን አርሰናል ማዕዘን ምት ሲያገኝ ወይም የቆመ ኳስ ሲያገኝ ክለቦች በደንብ መጠንቀቅ እንዳለባቸው ኦፕታ ማረጋገጫ ይዞ ወጥቷል። አርሰናልና የቆሙ ኳሶች ዘንድሮም ከስኬት ጀርባ ያሉ ትልቅ ቁጥሮች ናቸው። ሽንፈት የማያውቀው ቡድናቸው ባለፉት 9 ጨዋታ በተለይም ቼልሲ ላይ ሲሆን የበረታው አርሰናል አስገራሚ ጉዞ አሁንም እንደቀጠለ ነው። ያለ ዋንጫ አይጠናቀቅም እያሉ ነው አርሰናላውያን። ስለዚህ አርሰናል ቤት ሰፊ መረጃ ይኖራል። ጊዮኬሬሽ ተመልሷል ወደ ግብ አስቆጣሪነት የውጭ ዝርዝሩም ላይ እና አርሰናል አጥብቀው የሚጠሉት አልቢትር ጨዋታ ላይ ተመደበውባቸዋል። ልዩ ጥንቅር ይዘናል። በማንቸስተር ዩናይትድ በኩል ሰበር መረጃ ይዘናል። ሰር ጂም ራትክሊፍ እና የግሌዘር ቤተሰቦች ሊቀመጡ ነው። ተቀምጠው ምን ይወስናሉ? ምን ፋይዳ ያመጣሉ ለዩናይትድ? በርከት ያለ ተጨማሪ ጥንቅር ለዩናይትዳውያን ይዘናል። ዩናይትድ ጥር ላይ ምን ሊያሳየን ይችላል? ተጨማሪ ጥንቅር ስናነሳ ከክለቡ ሊወጡ ይችላሉ ተብለው በተለይም በጣሊያን ክለቦች በስፋት የሚፈለጉት ሃሪ ማጓየር፣ ጆሽኳ ዜርኪዝ እና ከሳውዲ የሚፈለገው ብሩኖን የተመለከተ ተጨማሪ መረጃዎች እናነሳለን። ማይክል ካሪክ ስራቸውን ጀምረዋል። በማይክል ካሪክ በኩል ልናነሳ የወደድናቸው ተጨማሪ መረጃዎች አሉ። አሰልጣኙ ምን ይጠበቃሉ? አሰልጣኙ እንዴት ያለ ታሪክ ነበራቸው? በዩናይትድ ተጨማሪ ጥንቅሮች እናነሳለን። በርካታ መረጃዎች እንደ ሁልጊዜው ተሰናድተዋል። እናንተ ውድ አድማጮቻችን እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉ። ለሀሳብ አስተያየታችሁ አስቀድመን አመስጋኞች ነን። አፍሪካ ጉዳይ ስለያዝን ከአፍሪካን ጀምር። ሂዱና ዳኛውን ኢንተርቪው ያደርጉት ብሏል ናይጄሪያዊው ተጫዋች። ናይጄሪያ በሞሮኮ በመለያ ምት ከተሸነፈችበት ጨዋታ በኋላ የናይጄሪያ አጥቂ አኮር አዳምስ በዳኝነቱ አለመደሰቱን ተናግሯል። ከሰሞኑ በእንግሊዙ ስለ ዩናይትድ መጫወት እሻለሁ ብሎ ሀሳቡን አጋርቶ ነበረ። ተጫዋቹ ሜዳውን ለቆ ሲወጣ ጋዜጠኞች ዳኛውን ሄደው እንዲያነጋግሩት ነግሯቸዋል። ተጫዋቹ ለአስተያየቱን ሲጠየቅ ሄዳችሁ ዳኛውን ቃለ መጠይቅ አድርጉለት ሲል ምላሽ ሰጥቷል። በጨዋታውም ተጫዋቹ የመለያ ምት ከመምታቱ በፊት ተቀይሮ ወጥቶም ነበረ። በነገራችን ላይ
የናይጄሪያ ብሔራዊ ቡድን በ120 ደቂቃ ውስጥ የሞከሩት ሙከራ 2 ብቻ ነው። እንዳጠቃላይ የናይጄሪያ ብሔራዊ ቡድንም አቀራረብ በራሱ ብዙ ጥያቄ የሚያስነሳ ይመስላል። ለማንኛውም በዳኛው ውሳኔ በጣም ተበደለናል የሚል ይዘት ይመስላል። ጨዋታውን የተከታተላችሁ እናንተ ደግሞ የግል መልካታችሁን አጋሩን። የሴኔጋል ብሔራዊ ቡድን ኮከብ ሳዲዮ ማኔ ከዘንድሮ የአፍሪካ ዋንጫ ፍጻሜ የመጨረሻው እንደሆነ ታሳውቋል። ሀገሩን ለአፍሪካ ዋንጫ ፍጻሜ ያበቃች በጣም አስደናቂ ጎል በግብፅ ላይ ያስቆጠረው ሳዲዮ ማኔ ይህ የመጨረሻ አፍሪካ ዋንጫ ነው ብሏል። ሪያድ ማህሬስ ከሰሞኑችን ሀሳብ ተነግሯት ዋንጫውን እንደማያነሳ እንደተረጋገጠ ይታወቃል። ተሰናብቷል። ሳዲዮ ማኔ ቢያንስ እጁ ላይ የተረጋገጠ 90 ደቂቃ አለው ዋንጫውን ለማሸነፍ። የመጨረሻ አፍሪካ ዋንጫ ፍጻሜ ስለምጫወት በጣም ደስተኛ ነኝ። በጨዋታው እንደምደሰትና ለሀገሬ ዋንጫውን ለማምጣት እሞክራለሁ ብሏል ሳዲዮ ማኔ። አሰልጣኝ ፓፔቲያው ማኔ ሴኔጋል ትፈልገዋለች ያሉ ሲሆን ከእሱ ጋር ተጨማሪ ዓመታትም እንደሚኖሩ ናምናለሁ ብሏል። በሳዲዮ ማኔ በኩል ምናልባት አልናስር በጣም ነው የተንኮታኮተው። ውድ ቤተሰቦቻችን አስተውላችሁ ከሆነ ያለፉት 4 ጨዋታ በ7 ነጥብ ልዩነት ወደ ሀሊላል ልዩነቱ ሰፍቷል። ይህ ሲሆን ግን ሳዲዮ ማኔ በቡድን ውስጥ እያለ ይህ አልነበረም። አሁን የተፈጠረው ነገር ምናልባት አልናስርን ሁላ ሳዲዮ ማኔ እንዴት እንዳጎደለው ማሳያ ነው። በምሽቱ ጨዋታ ደግሞ እንዴት ያለ አስደናቂ ግብ እንዳስቆጠረ ተመልክተናል። ከጨዋታው በፊት ስንጠብቀው ከነበሩ እውነቶች ውስጥ አንደኛው የሳላህና የማኔ ጉዳይ ነበረ። ሁለቱ ለሊቨርፑል አንድ ላይ ተፋልመው የፕሪሚየር ሊግ ዋንጫን የአውሮፓ ሻምፒዮንስ ሊግን አምጥተዋል። ሊቨርፑልውያን አይረሷቸውም። የሁለቱ ውለታ አለባቸው በእነኛ ዋንጫዎች ውስጥ። ግን ሁለቱ ደግሞ ያላቸው ባላንጣነት ምንም ጥያቄ የለውም። ከዚህ ጋር በተያያዘ መልካም ዕድል ይሁንልህ ብሎታል ሳዲዮ ማኔ በተመለከተ ሳላህ ከዓለማችን ምርጡ አንዱ ነው ብሏል። ማኔ ደግሞ በተቃራኒው ትላንት ግን ሲወዳደሱ ነበረ። በመርሴዱ ክለብ ሊቨርፑል ደማቅ ታሪክ የጻፉት ሳዲዮ ማኔ እና ሳላህ በጨዋታው ዕለት መገናኘታቸው ይታወቃል። ሴኔጋል በኮከቧ ማኔ ጎል አሸንፋ ለፍጻሜ ስታልፍ የፈሮኖቹ አምበል ሳላህ ለፍጻሜ መልካም ዕድል ይግጠም፣ ዋንጫው እንድታነሱ እመኝልሃለሁ ሲል ከጨዋታው በኋላ መልእክቱን ልኮለታል ለማኔ። ሳዲዮ ማኔ በበኩሉ ለሳላህ ያለውን አድናቆት ሲገልጽ ሳላህ የዓለማችን ምርጥ ተጫዋቾች መካከል አንዱ ነው ብሏል። ማኔ አያይዞም በቀጣይ ውድድር ቆይታቸው መልካም ውጤት እንዲገጥማቸውም ተመኝቷል። ለግብፅ ብሔራዊ ቡድን በአጠቃላይ ሁለቱ ኮከቦች ትላንት ሀገራቸውን በተቃራኒ ሆነው ወክለው ሳዲዮ ማኔ ድል እንደቀነው ይታወቃል። የአፍሪካ አንበሳ እኛ ነን፣ ባለን ስኬት ይቀኑብናል ብለዋል አሰልጣኝ ሆሳም ሐሰን። ብዙ የሰሜን አፍሪካ ሀገራት ከማንነት ጥያቄ ጋር ብዙ ውዝግብ አለባቸው። አንድም አፍሪካዊ ሁለትም አረባዊ ነን በሚል ግብፅ የአፍሪካም የአረብም እናት ነች ነው ያሉት ሆሳም ሐሰን። ከአፍሪካም ላቅ ያለነን እያሉ ነው እሳቸው። የግብፅ ብሔራዊ ቡድን ዋና አሰልጣኝ ሆሳም ሐሰን ቡድናቸው ለፍጻሜ ማለፍ ሳይችል በመቅረቱ ስሜታዊ ሆነው ተስተውለዋል። አሰልጣኝ ሆሳም ሐሰን የአፍሪካ አንበሶች እኛ ግብጾች ነን ሲሉ እኛ ፈርዖኖች ባለ 7 ጊዜ የአፍሪካ ኮከብ መሆናችን እንዳትረሱ ብለዋል። ግብፅን መርታት የቻለው የሴኔጋል ብሔራዊ ቡድን የቴራንጋ አንበሶች በመባል እንደሚጠሩ ይታወቃል። ግብፅ የአፍሪካና የአረብ ዓለም እናት ነች የሚሉት አሰልጣኙ በታሪክ እኛ ያሳካነውን ያሳካ የአፍሪካ ሀገር የለም፣ ሁሉም በእኛ ስኬት ይቀናሉ ብሏል። አሰልጣኝ ሆሳም ሐሰን ግብፅ ለአፍሪካ ዋንጫ ፍጻሜ እንዳታልፍ የሚፈልጉ ሰዎች እንዳሉም በጋዜጣዊ መግለጫ ተናግረዋል። ያው ይሄ የማንነት ጥያቄያቸው በርካታ ደጋፊን ሊያስገኝላቸው የሚችለው ያው በሰሜን አፍሪካ አካባቢ ነው። የተቀረው የአፍሪካ ሀገር ሞር ለሴኔጋል ያደላ ደጋፊ ነበር። ሞር በሀገራችንም ኢትዮጵያ በእርግጥ በአባይ ጉዳይ ከግብፅ ጋር የገባንበት ሰጥ አገባ በራሱ ከግብፅ በተቃራኒ እንድንቆም ሊያደርገን ይችላል። ግን ደግሞ ከአፍሪካ ይዘት ጋር በተያያዘ በርካታ ጥቁር አፍሪካውያን ከሴኔጋል ጎን ነበሩ። እሳቸውም እኛ ለፍጻሜ እንዳናልፍ የሚፈልጉ ብዙ ሰዎች አሉ፣ እኛ ለአፍሪካም ለአረብም እናት ነን ብለዋል። የእሳቸውን ቃለ መጠይቅ እንደወረዳ ደረስናቸው። የእናንተ መልከታ ልታጋሩን ትችላላችሁ። የካሜሮን እግር ኳስ ፌዴሬሽን ፕሬዚዳንት ሳሙኤል ኤቶም ካሜሮን ከሞሮኮ ባደረገችው ጨዋታ ወቅት ባሳየው ባህሪ ምክንያት ቅጣት ተጥሎበታል። ሳሙኤል ኤቶም እንደ ዕለቱ በጨዋታው ዳኛ ተበሳይቶ የካፍ ፕሬዚዳንት ፓትሪስ ሞትሴፔ እና ሌሎች የፊፋ ከፍተኛ ኃላፊዎች ፊት ቁጣውን ሲገልጽም ነበረ። የካፍ ፕሬዚዳንት ፓትሪስ ሞትሴፔ ሳሙኤል ኤቶን ይዘው እንዲረጋገጥ ጥረት ሲያደርጉም ታይተዋል። ይህንም ተከትሎ የካፍ ዲሲፕሊን ኮሚቴ ሳሙኤል ኤቶ ላሳየው ለዛ ላልተገባ ባህሪ የ4 ጨዋታ እገዳ ስቴዲየም እንዳይገባና $20,000 ለካፍ እንዲከፍል ተወስኖበታል። የካፍ ፕሬዚዳንት አረጋግተውት የካፍ ዲሲፕሊን ኮሚቴ ሳሙኤል ኤቶን ቀጥቶታል። ያው
አፍሪካ ዋንጫም ብዙ የዳኝነት ውዝግብ፣ ጨዋታው ካለቀ በኋላ ድብድብ እንደነበረው ይታወቃል። በተወሰኑ በተለይም ይሄ ከጥሎ ማለፍ ጨዋታ በኋላ የነበሩ ውዝግቦች፣ ትንቅንቆች ቀላል የሚባሉ አይደለም። ለማንኛውም ከጨዋታ ውጭ ሆኖ በፌዴሬሽን ፕሬዚዳንትነት ሀገር የሚያገለግለው የቀድሞ የካሜሮን ተጫዋች ሳሙኤል ኤቶ ቅጣት ተጥሎበታል። የአፍሪካ የእግር ኳስ የበላይ ጠባቂ ፊፋ ከሚያዘጋጃቸው ውድድሮች አንዱ የአፍሪካ ዋንጫ ነው። ሌላኛው ግዙፉ መድረክ የዓለም ዋንጫ ደግሞ አለ፣ ሁሉንም ሀገራትና አህጉራት የሚያሳተፈው የዓለም እግር ኳስ የበላይ ፊፋ ለ2026 ዓለም ዋንጫ ውድድር ከ500 ሚሊዮን በላይ የትኬት ጥያቄ እንደቀረበለት አስታውቋል። ፊፋ የትኬት ጥያቄ የቀረበለት ለደጋፊዎች ለአንድ ወር ያህል ክፍት በነበረው የማመልከቻ መተግበሪያ ነው ተብሏል። በመተግበሪያው በፊፋ 211 አባል ሀገራት ውስጥ ከሚኖሩ ደጋፊዎች ማመልከቻ ገብቷል። በውድድር አዘጋጅ ሀገራት የሚኖሩ ደጋፊዎች በርካታ የትኬት ጥያቄን አቅርበዋል። በርካታ ደጋፊዎች ለማመልከት ጥያቄ ያቀረቡት ጨዋታ የፖርቱጋል እና ኮሎምቢያ ጨዋታ መሆኑን ፊፋ አረጋግጧል። ከፖርቱጋል እና ኮሎምቢያ ጨዋታ በቀጥሎ ብዙ ጥያቄ የቀረበባቸው ጨዋታዎች ሜክሲኮ ከደቡብ ኮሪያ፣ የዓለም ዋንጫ የፍጻሜ ጨዋታ፣ የመክፈቻ ጨዋታው ሜክሲኮ ከደቡብ አፍሪካ፣ የጥሎ ማለፍ ጨዋታን ቶሮንቶ ምናልባት ፖርቱጋል ወይም ኮሎምቢያ ከእንግሊዝ ምድብ ሁለተኛ ጋር የሚያደርጉት ጨዋታ በርካታ ጥያቄ ቀርቦለታል። ፊፋ ትኬቶች ያገኙ ደጋፊዎች በድል መርጦ እንደሚሰጥ አረጋግጧል። ግን የፖርቱጋልና የኮሎምቢያ ጨዋታ ካሁኑ እዛ አካባቢ ላይ በጣም ትኩረት የሳበው ጨዋታም ሆኗል። ወደ አውሮፓ መረጃችን እንሻገር። ወደ ቤተሰቦቻችን ሪያል ማድሪድ በአልባሴቴ ከተሸነፈ በኋላ ብዙ አነጋጋሪ ጉዳዮች እየወጡ ነው። አንድ ነገር ግን አስተውላችሁ ከነበረ ከጨዋታው በፊት በነበረ ጋዜጣዊ መግለጫ ላይ የአልባሴቴው አሰልጣኝ ሀሳባቸውን አጋርተዋል። እኛ በታሪክ አንድም ቀን ሪያል ማድሪድን አሸንፈን አናውቅም። እስካሁንም ያላሸነፍንበት ምክንያት ለጨዋታው ለዚህኛው ጨዋታ እያዘጋጀነው ነው ብለው ተናግረው እንዳሉትም አድርገውታልና ለመጀመሪያ ጊዜ ሪያል ማድሪድን በታሪክ ለማሸነፍ ጊዜ እንደወሰደባቸው ተናግረዋል። ከዛ ውጪ በጨዋታው ላይ ጄፍቴ ቤንታንኮር 2 ግቦችን እንዳስቆጠረ ይታወቃል። ይህ በእኔ እግር ኳስ ሕይወት ውስጥ ትልቁ ታሪክም ነው ሲል ተደምጧል። ከጨዋታው በኋላ የሪያል ማድሪድ አሰልጣኝ ኃላፊነቱን እኔ ወስዳለሁ ቢልም እንደ ዳኒ ካርቫሃል ያለ የቡድኑ ቁልፍና ወሳኝ ሰው ግን እታች ባለ ቡድን ከተሸነፍክ ማንም ኃላፊነቱን አይወስድልህም። ኃላፊነቱን ተጫዋች ነው መውሰድ ያለበት። እኛ ጥሩ አልነበርንም፣ የተፈጠረው ያ ነው። ስለዚህ ታች ባለ ቡድን ስትሸነፍ ሜዳ ውስጥ ያለ ሰው ነው መጠየቅ ያለበት ብሎ ኃላፊነቱን እኛ እንወስዳለን ብለዋል። አልቫሮ አርቤሎአ ግን በኃላፊነት ደረጃ እኛንን መጠየቅ ያለብን ብሏል። በቡድን ውስጥ እንግዲህ ቪኒሺየስ ጁኒየር ባደረገው ነገር በጣም ደስተኛ ነኝ። እንዲያደርግ ነበረ የምንፈልገው እኛ ቡድኑን አሁንም ቢሆን ተሸክመው ካሉ ተጫዋቾች ውስጥ አንደኛው ነው። በሱ እርግጠኛ ነን፣ ምንም ጥርጥር የለንም ብለዋል። ለቪኒሺየስ ጁኒየርና ለሪያል ማድሪድ ግን ሳምንቱ ጥሩ አይደለም። እሁድ ዕለት በስፔን ሱፐር ካፕ በባርሴሎና ተሸነፉ። ሰኞ ከዣቪ አሎንሶ ተለያዩ። ሮብ በኮፓ ዴላሬ ሁለተኛ ዲቪዚዮን 17ኛ ደረጃ ባለ ቡድን እንደተሰናበቱ ይታወቃል። ፍሎሬንቲኖ ፔሬዝ ፒንቶስ የተባሉ የሕክምና ቡድን አባል ወደ ቡድኑ እንዲቀላቀሉ ይፈልጉ ነበረ። በመጨረሻ ሳምንታት የተፈጠረው ውዝግብ ደግሞ እኚህ ሰው ናቸው። ለመሆኑ የኚህ ሰው መምጣት ለምንድን ነበር የተፈለገው የሚለውን ካየንና አሎንሶ በፍጹም አልቀላቀልም ካለ በኋላ እሳቸው የፊዚካል ስታፍ ናቸው የሕክምና ቡድን አባል ውስጥ ተቀላቅለው የተጫዋቾችን ፊትነስ፣ የአቅም ግንባታና ከጉዳት ጋር በተያዘ በተለይም ተጫዋቾች እንዲያገግቡ በማድረግ ሂደት ላይ ትልቅ ሚና ያላቸው ሰው ናቸው። በሱፐር ካፕ ሩዲገር፣ ሮድሪጎ፣ ሁይሰን፣ ምባፔ በችግር ውስጥ ሆነው ነበር እንግዲህ ገሚሶቹ እንዳይገኙ የተደረገው። በጨዋታው ላይ ሜንዲ አዲስ ቀዶ ጥገና አድርጓልና ይሄ የጉዳት ጣጣ እንዲቀንስ ፍሎሬንቲኖ ፔሬዝ እኚህ ሰው እንዲመለሱ ይፈልግ ነበረ ፍሎሬንቲኖ ፔሬዝ ፒንቶስ። ነገር ግን ዣቪ አሎንሶ አይደረግም አለ። የመጨረሻው ክሯን የበጠሰችውም ጉዳይ ነው ተብሏል። አሁን ፍሎሬንቲኖ ፔሬዝ ለሪያል ማድሪድ ቋሚ አሰልጣኝ ፍለጋም ገበያውን እየቃኙ ነው ተብሏል። ምናልባት የአልቫሮ አርቤሎአ ጉዳይ የጸና የማይሆን ከሆነ በባርሴሎና በኩል ውድ ቤተሰቦቻችን በዘንድሮ ውድድር ዓመት በሜዳቸው ሽንፈት የሚባል ነገር አልገጠማቸውም። ጭራሽ ሜሲ ደግሞ ያችን ሜዳ ካምፕኑን ከጎበኘ በኋላ ሁሉም በድል የተጠናቀቀ እንደነበረ ይታወቃል። በሜዳቸውም ዘንድሮ በነበሩ የላሊጋ ጨዋታዎች ሽንፈት የሚባል ነገር በሜዳቸው ያልገጠማቸው 2 ቡድኖች ናቸው። አንደኛው የካታላኑ ክለብ ባርሴሎና፣ ሁለተኛው
ዋንዳ ሜትሮፖሊታኖ የሚጫወተው። አትሌቲኮ ማድሪድ በሜዳቸው ሽንፈት የለም። የባርሴሎና ለየት የሚያደርገው የድል ብዛቱ ይበልጣል። አትሌቲኮ ማድሪድ ሽንፈት ባይገጥመውም ባቻው ቁጥር ከፍ ያለ ነው። ግን ሁለቱም ባርሴሎናም አትሌቲኮ ማድሪድን በዘንድሮ የውድድር ዓመት በስፔን ላሊጋ መርሃ ግብሮች ሽንፈት የሚባል ነገር በሜዳቸው አላስተናገዱም። ባለፈው ዓመት ማሲሚሊያኖ አሌግሪ በዩኤፋ ፕሮ ኮርስ ስልጠና ላይ ሲያሰለጥኗቸው ከነበሩ ሰዎች ውስጥ አንደኛው ሴስክ ፋብሬጋስ ነው። በነገራችን ላይ የእሳቸውን ስልጠና ቁጭ ብሎ ሲከታተሉ ከነበሩ የወቅቱ አሰልጣኝ ሴስክ ፋብሬጋስ አሁን እሳቸው ኮሞን ይዘው ያኔ እሳቸውን ሴስክ ፋብሬጋስን ሲመክሩ፣ ሲገስጡ፣ ሲያስተምሩ የፊፋ ፕሮ ላይሰንስን ስልጠና ሲሰጡ የነበሩት ማሲሚሊያኖ አሌግሪ ደግሞ ኤስ ሚላን ይዘው በጣሊያን ሴሪ ፍልሚያ ይጠበቃቸዋልና በአንድ ዓመት ውስጥ ሁለቱ እንዲህ ሆነው ይገናኛሉ። እንግዲህ መምህር ከደቀ መዝሙር የሚያደርጉት ጨዋታ እንደማለት ነው። ማን ይረታል ጨዋታውን ካሁኑ በትልቁ እየተጠበቀ ያለ ፍልሚያ እንደሆነ ይታወቃል። በጣሊያን ሴሪኤ ላይ ወደ ፕሪሚየር ሊግ መረጃዎቻችን እንሻገሩ። ቤተሰቦቻችን ፕሪሚየር ሊጉ ላይ አንድ ሰው ማንሳት ይኖርብናል። አስቀድመን ሃሪ ዊልሰንን እናንሳው። ምናልባት በርካቶች የፕራይም ጋሬዝ ቤል እያሉት ይገኛሉ። የሃሪ ዊልሰንን ወቅታዊ ብቃት በፉልሃም ነው እየተጫወተ የሚገኘው። 11 የፕሪሚየር ሊግ የግብ ተሳትፎ አለው። ከእነኚህ 11 የግብ ተሳትፎ ውስጥ 7ቱ ጎል፣ 4ቱ አሲስት ናቸው። በነገራችን ላይ በኖቬምበር ወር ጀምሮ በፈረንጆች ኖቬምበር 2025 ጀምሮ በግብ አስተዋጽኦ ደረጃ ከሱ በላይ ያሉት ውድ ቤተሰቦቻችን ኤርሊንግ ብሮታላንድ እና ኢገር ቲያጎ ናቸው። ከዛ በመቀጠል ሶስተኛው ሰው በፕሪሚየር ሊጉ ከኖቬምበር 2025 እስከ ጃንዋሪ 2026 ባለው ጊዜ ውስጥ በርካታ የግብ አስተዋጽኦ ያለው ሃሪ ዊልሰን ነው። እንዳልኳችሁ ቀጣይ ክረምት ላይ ያለምንም ጥርጥር አጀንዳ ከሚሆኑ ተጫዋቾች ይጠቀሳል። እንደውም አንዳንድ አድማጮቻችን በሀሳብ መስጫ ሳጥናችን ላይ አሁን ስለ ሃሪ ዊልሰን መወራት አለበት የሚል ዘገባ ጽሁፎችንም መልእክቶችንም ሲያደርሱን ነበር። ምን ያህል ተጽዕኖ እንደፈጠረ ተጫዋቹ አንደኛ ማሳያ ነው። በዚህን ያክል ደረጃ በፉላም እየተጫወተ ምናልባት በፕሪሚየር ሊግ እና በአውሮፓ ትልቅ ክለቦች በቀጣይ ክረምት ላይ ትልቅ አጀንዳም ይሆናል ተብሎ ይጠበቃል። በቼልሲ መረጃችን ግብ ጠባቂ ሮበርት ሳንቼዝን እናንሳ። በፈረንጆች አቆጣጠር 2023/24 የውድድር ዓመት ጀምሮ ብናይ ከሱ በላይ ለግብ የሚሆኑ ስህተቶችን የሰሩት አንድሬ ኦናና በዩናይትድ 9፣ ባርት ቨርግ ግን በብራይተን ኤንድ ሆቭ አልቢዮን 9 ስህተቶችን ከሰራ በኋላ 8ኛ ስህተቱን ሰርቷል ሮበርት ሳንቼዝ። በአጠቃላይ በሁለቱ ብቻ ነው የሚበለጠው በአንድ ስህተት። በእርግጥ ብቻውን መተቸት በጣም ይቸግራል። ቼልሲ እንደ ቡድን ደካማ ነበር ማለት ይቻላል በአንዳንድ ቁጥሮች። ለአብነት ያክል ግብ የማስቆጠር ንጻሬ 0.65 ነው። በእርግጥ ከምንም 2 ግብ አግኝቷል ቼልሲ በጨዋታው ላይ። ከሙከራ ደረጃ ካየነው በአርሰናል ይበለጣል። አርሰናል 17 ቼልሲ 10 ነው። ኢላማውን የጠበቀ አርሰናል 6 ቼልሲ 5 ነው። በኳስ ቁጥጥር ቼልሲ የተሻለ ነበረ። ግን ግብ አካባቢ ቡድኑ በተወሰነ መንገድ ኮንቨርሽን ሬቱ በጣም ዝቅ ማለቱና አደገኛ ሙከሮችን አለመፍጠሩ፣ በዛው ልክ ደግሞ ሮበርት ሳንቼዝ የሚሰራቸው ትልልቅ ስህተቶች አሁንም ቡድኑን ዋጋ እያስከፈሉት ይገኛሉ። ሊያም ሮዛኒየር ጋዜጣዊ መግለጫ አንድ ነገር አረጋግጧል። ኮል ፓልመር በሳምንቱ መጨረሻ በሚደረግ የፕሪሚየር ሊግ ጨዋታ ይጫወታል፣ እርግጠኛ ነኝ ነገ ልምምድ ይሰራል ብለዋል። ስለዚህ በነገው ልምምድ ላይ የቡድኑ አካል ይሆናል ብለዋል። የእሳቸው ጋዜጣዊ መግለጫ በእርግጥ ነገ ይጠበቃል። ከዛ ውጭ እሳቸው ዴይላፕ እና ጊተንስ በመምክንያት ከምሽት ጨዋታ ውጭ ከሆኑ በኋላ አሁን ላይ ቼልሲ የኢንፍሉዌንዛ ወረርሽኝ ችግርን እየተዋጋ ነው ብለዋል። ህመሙ ወደ ሌላ የክለቡ ተጫዋች እንዳይዛመትም ሲባል እንዲሁም የበሽታው ስርጭት ለመከላከል ሲባል ተጫዋቾች ከቀሪው ቡድን አባላት ተለይተው እንዳሉና በህመም ምክንያት እየታመሰ ያለው ቡድናቸው ባሳየው ብቃት ደስተኛ መሆናቸውን በእርግጥ ከጨዋታውን በኋላ ተናግረዋል። እሳቸው እንደውም እንዳጠቃላይ በየውት ነገር በጣም ተደስቻለሁ ብለዋል። ሙሉ ስብስቤን አላገኘሁትም ብለዋል። በዚሁ ህመም ምክንያት ወይም የምፈልገውን አይነት ቡድን ይዤ አልገባውም ብለዋል። ለቀጣይ ኤምሬትስ ጨዋታ ግን ቡድናቸው ዝግጁ ሆኖ እንደሚጠብቅ ተናግረዋል። አሌሃንድሮ ጋርናቾም ከ2013-14 ወዲህ በተመሳይ የሊግ ካፕ ውድድር ላይ በሩብ ፍጻሜም ጨዋታ ሆነ በግማሽ ፍጻሜ ጨዋታ 2 ጎሎችን ያስቆጠረ የፕሪሚየር ሊግ ተጫዋች ሆኗል። ቼልሲ ከአርሰናል ባደረገው የመጨረሻዎቹ 9 ጨዋታዎች ማሸነፍ እንዳልቻለ ይታወቃል። ከ1999 እስከ 2004 ወዲህ ከአርሰናል ጋር ባደረጓቸው ጨዋታ ረጅሙ ጉዞ ነው።
ሊያም ሮዛኒየር የመጀመሪያ የሜዳ ጨዋታቸውን ማሸነፍ አልቻሉም። ሰባተኛ ተከታታይ የቼልሲ አሰልጣኝ ናቸው። በነገራችን ላይ ማውሪዚዮ ሳሪ የመጨረሻው ነበሩ ድል ያደረጉት። ከዛ በኋላ ድል ለቼልሲ አሰልጣኞች በመጀመሪያ ጨዋታ በጣም የሚቸግር ነገር ሆኗል። አሌሃንድሮ ጋርናቾ ላይ ነን። ጋርናቾ ጨዋታው ትንሽ ደቂቃ ነው ያገኘው። ወደ 37 ደቂቃ አካባቢ ነው ያጫወቱት። 2 ግብ አስቆጠረ፣ 4 ኳስ ሳጥኑ ስነካ፣ 100% ድሪብሉ ስኬታማ ነበረ፣ 100% ረጅም ኳሶቹ ስኬታማ፣ ከ4 የምድር ልዩነት 3 አሸንፏል። ምናልባት በፕሪሚየር ሊግ ጨዋታ ላይ ድል ይሰጡታል ተብሎ ይታሰባል። በቀጣይ ጨዋታ ላይ ጆን ሙሪ ጨዋታውን በቀጥታ ስርጭት ሲያስተላልፍ የነበረ ኮሜንታተር ቼልሲ በጣም ወደ ፈታኙ ጨዋታ ኤምሬትስ አቅንቶ እንዴት ይሆንለታል ብሎ በጥያቄ መልክ ያቀረበበትን ምሽት ነበረ። ከጨዋታው በኋላ ከዙቤሜንዲ ጋር ግብግብ ውስጥ ጸብ ውስጥ ገብቶ የነበረው አርጀንቲና አማካይ ኤንዞ ፈርናንዴዝ በበርካታ ክለቦች አሁንም እየተፈለገ ነው። የአውሮፓ ግዙፍና ቱጃር ክለቦች ይህን ተጫዋች ከቼልሲ ለማስኮብለል ቀጣይ ክረምት ፍላጎት አላቸው ተብሏል። የሪያል ማድሪድ የታወቀ ነው፣ አንደኛው ፈላጊ ነው። አሁን ደግሞ የፈረንሳዊ ቱጃር ክለብ ፓሪስ ሰን ዠርሜንም እኔም አለውበት ብሏል። ኤንዞ ማሬስካ ከቼልሲ ጋር ሲለያዩ ኤንዞ ፈርናንዴዝ ቅርት ከተሰኙ ተጫዋቾች ውስጥ አንደኛው ነበረ። ምናልባት በቼልሲ በቀጣይ በአዲሱ አሰልጣኝ ስር የሚኖረው የውድድር ዓመቱ ቆይታ በተጫዋቹ ቆይታም ላይ የራሱ የሆነ ተጽዕኖ ሊኖረው ይችላል ተብሎ ይታሰባል። ፒኤስጂ ለመጪው ክረምት ዝውውር መስኮት ለማስፈረም እቅድ ከያዛቸው በርካታ አማካዮች ውስጥ ኤንዞ ፈርናንዴዝ ይገኛል። የ24 ዓመቱ ኮከብ በቼልሲ በእርግጥ የረጅም ጊዜ ኮንትራት አለው። ወደ 7 ዓመት አካባቢ በላይ ኮንትራት ይቀረዋል። ግን ተጫዋቹን ለማስኮብላል ሪያል ማድሪድ አንደኛው ክለብ ነው። ሌላኛው ፓሪስ ሰን ዠርሜን አሁን ላይ እኛም በዚህ ዝውውር ላይ አለንበት ብለዋል። ከሊቨርፑል ጋር በተያያዘ ደግሞ መረጃዎችን እንቀጥል። የሊቨርፑሉ ተጫዋች ፍሎሪያን ቬርዝ አሁን ላይ ነገሮች በጥሩ ሁኔታ እየሄዱ እንደሆነ ይታወቃል። በሱ ዓለም ውስጥ ለአብነት ያክል ፍሎሬንቲኖ ፔሬዝ የቀድሞ የቡድን አጋር የነበረው ሮበርት አንድሪክ ሲናገር ወደ ባየርን አትሂድ ያልኩት እኔ ነኝ ብለዋል። እውነቱን ለመናገር ወደ ባየርን እንደሚሄድ አስቤ ነበረ፣ ግን በአንድ ወቅት እንዲህ ብዬ ነገርኩት፣ እባክህ አታደርገው፣ ይህን አታደርግ። በእርግጥ ለጀርመን እግር ኳስ እዚህ መቆየት ጥሩ ሊሆን ይችላል፣ ነገር ግን በጀርመን ውስጥ እንደ ፍሎሪያን አይነት ጥራት ያለው ተጫዋች የሚሆነው ቡድን ባየር ሙኒክ ብቻ ነው። ወደ ሌላ ሀገር እንዲሄድ ፈልጌ ነበር፣ ለባየርን ሰዎችም እንዲሁ ነገርኳቸው። እናም ይህንን ነገር በመወሰኑና ሊቨርፑልን በመቀላቀሉ በጣም ደስተኛ ነኝ። አሁን በሊቨርፑል እያሳየ በሚገኘውን ብቃት በጣም ደስተኛ ነኝ ብለዋል የቀድሞ የቡድን አጋሩ ሮበርት አንድሪክ ስለ ፍሎሪያን ቬርዝ ሲናገር። ዴቪድ ሊንችም ስለ ፍሎሪያን ቬርዝ ሀሳቡን ያጋራል። የፍሎሪያን ቬርዝ የመጀመሪያ ልምምድ ጊዜ ጀምሮ ሊቨርፑሎች እርግጠኛ ነበሩ በተጫዋቹ ብሏል። የመላመድ ጉዳይ፣ የብቃት ጉዳይ ጥያቄ አልነበረም። ከባየርን ሌቨርኩሰንም ሲመጣ እሱ ብቃት ጥያቄ ውስጥ ወድቆ አያውቅም። በርካታ ክለቦች ሊያስፈርሙት የፈለጉት ሲቲ፣ ባየር ሙኒክ በትልቅ ደረጃ ልንጠቅስ እንችላለን። የመጨረሻውን የሊቨርፑልን ፊርማ እስኪፈቅድ ድረስ የነበራቸውን ጥረትና በብቃቱ የተጠራጠረ የለም። በመላመድ ጉዳይ ላይ ግን ሊቨርፑሎች እርግጠኛ ነበሩ። ትልቁ ጥያቄም የተነሳበት በእነኛ 17 የመጀመሪያ የፕሪሚየር ሊግ ጨዋታዎች ላይ የግብ ማስቆጠርና የአሲስት ጉዳይ ነው እንጂ ሜዳ ላይ የነበረው ብቃት ድንቅ ነበር። ዴቪድ ሊንች ሊቨርፑል ቤት ግን ከመጀመሪያውም የልምምድ ቀን ጀምሮ የመላመድ ችግር ይኖራል ብለውም ጥርጣሬ አልነበራቸውም ብለዋል። ሊቨርፑሎች ከበርካታ የአውሮፓ ክለቦች ተፋልመው ያስፈረሙት ተጫዋች እንዳለ ይታወቃል። ኤፊያን ዱኩዌ ወደ አካዳሚ ቡድን ያመጡት፣ ግን በሊቨርፑል በኩል አሁን ወደ ዋናው ቡድን በቀጣይ ዓመት የማደግ ተስፋ የተጣለበት ተጫዋች ተደርጎ እየተወሰደ ይገኛል። በጣም አስደናቂ እድገትም እያሳየ ነው በአካዳሚ ውስጥ ተጫዋቹ። በቀጣይም የቡድኑ ዋና ተጫዋች ያደርጉታል ተብሎ ይጠበቃል። በእርግጥ እነ ሪዮ ንጉማ እያገኙ ካሉት ደቂቃ አንጻር ጥርጣሬ ውስጥ ቢወድቅም፣ ሌላው ለሊቨርፑል ደጋፊዎች የምናጠራው ጉዳይ ሳላ በአፍሪካ ዋንጫ ይቆያል። ምክንያቱም የደረጃ ጨዋታ አለ። ጥር 17 የደረጃ ጨዋታ ይደረጋል። ስለዚህ ሳላ በሳምንቱ መጨረሻ ሊቨርፑልን ፈጽሞ አይወክልም። በዚሁ አጋጣሚ ለእናንተ ውድ አድማጮቻችን ጉዳዩን እናጥረው ብለን ነው። በርካቶችም ጥያቄ ሲያነሱ ነበር። ሌላው ሊቨርፑል የቀይ መስመር ተከላካይ የሆነውን ካልቨን ራምሴን በዚህ ወር በውሰት እንዲለቅ አይፈልግም። ምክንያቱም ቡድኑ ጉዳት እንዳጋጠመው ይታወቃል። ኮነር ብራድሌይ በዛ ቦታ ጉዳት አጋጥሞ ቀዶ ጥገና ስላደረገ በሊቨርፑል በኩል ተጫዋቹን የመልቀቅ ምንም አይነት ፈቃደኝነት እንደሌለ ነው የተዘገበው። አርሰናል የቆመ ኳስ ሲያገኝ አሁን ክለቦች በተለየ መንገድ መጠንቀቅ አለባቸው። ምንም ጥርጥር የለውም። የኦፕታም ቁጥር የሚያሳየው ያ ነው። ከ5ቱ የአውሮፓ ታላላቅ ሊጎች በሁሉም ውድድር በርካታ የቆመ ኳስ ያስቆጠረው
አርሰናል ነው። አርሰናል በፕሪሚየር ሊግ፣ በኤፍኤ ካፕ፣ በካራባው ካፕ፣ በአውሮፓ ሻምፒዮንስ ሊግ በእነኛ 4 ውድድሮች 24 የቆሙ ኳሶችን ወደ ግብነት ቀይሯል። ቀላል ቁጥር አይደለም 24 ጎል። ውድ ቤተሰቦቻችን አርሰናል 24 ኳስ ሲያስቆጥር ቀጥሎ ቶትናም 17 በሁሉም መድረክ፣ ቼልሲ 16፣ ባየር ሙኒክ ቀጥሎ የሚገኝ ከፕሪሚየር ሊግ ውጭ ያለ ክለብ ነው 16 አስቆጥሯል። የአርሰናልን ግን የሚስተካከል የለም በዚህ ረገድና ክለቦች በተለየ መንገድ የአርሰናልን የቆመ ኳስ መከላከል ራሱ ይሄ ተዘጋጅቶበት ሊመጡ የሚገባ አይነት እንቅስቃሴም ይመስላል። እንደውም የቼልሲው አሰልጣኝ ሊያም ሮዘኒየር ሳይቀር በጣም ያበሳጨኝ ጉዳይ የቆመ ኳስ ሲቆጠርብን ነው ማለታቸው ይታወቃል። የስካይ ስፖርቱ ጄሚ ሬድናፕ የቀድሞ የሊቨርፑልም ተጫዋች ሆኖ እናውቋለን። አርሰናል ጨዋታውን ጨርሶ ወደ ኤምሬትስ መሄድ ይችል ነበረ። በጨዋታው መጨረሻ ላይ ብዙ ለውጦች አድርገዋል። ቼልሲ በመጨረሻው ላይ ያስቆጠረው ጎል ከሊያም ሮዘኒየር እይታ አንጻር ጥሩ ተስፋ እንዲኖር እያደረገ ይመስለኛል። ነገር ግን አርሰናል በራሳቸው ላይ ትንሽ ጫና ጨምረዋል። ጨዋታው ከመጀመሩ በፍጥነት መሪነቱን ወስዶት ነበር። ጨዋታውን አሸንፈዋል። እናም ጥሩ ውጤት ነው። ግን ይህ ጨዋታ ስታንፎርድ ብሪጅ ላይ አርሰናል ከነበረው እንቅስቃሴ አንጻር ጨርሶ መሄድ የሚችለው ጨዋታ ነበረ። ያንን ለማድረጋቸው ምናልባት ኤምሬትስ ላይ ጫና ሊያሳድርባቸው ይችላል ብሏል። ግን ደግሞ ያ ሜዳ ለማንም ክለብ ለማሸነፍ የተፈቀደበት ሜዳ ሆኖ አላየንም። በዚህ ውድድር ዓመት አርሰናሎች በጣም አደገኛ ከሆኑበት ሜዳ አንደኛው የገዛ ሜዳቸው ኤምሬትስ እንደሆነ ይታወቃልና ጄሚ ሬድናፕ የተወሰነ ጫና ግን ይኖረዋል ብለዋል። አርሰናል ባለፉት 9 የነጥብ ጨዋታ በቼልሲ አልተሸነፈም። 6ቱን በአርሰናል አሸናፊነት ሲጠናቀቅ 3 አቻ ወጥቷል። ቼልሲ አላሸነፈም። ምናልባት ይህን የሚቀለብሱት እድል ሊያም ሮዘኒየር ይኖራቸው የሆነ በቀጣይ እናያለን። ያለ ምንም ዋንጫ ዓመቱን መጨረስ ደክሞናል እያለ ነው ዊሊያም ሳሊባ። አርሰናል የመሃል ተከላካይ ዊሊያም ሳሊባ ከቡድን አጋሩ ጋር ጋብርኤል ማጋሌሽ ጋር ያላቸውን ጥምረትም ምርጡ ጥምረት ሲለው ገልጿል። ለእኔ ሁለታችን ጥምረት የዓለማችን ምርጡ ጥምረት ነው ብሏል። በእርግጥ አሁን በርካቶች የሁለቱን ጥምረት አይጠራጠሩም። ግን የሁለቱ ጥምረት የፕሪሚየር ሊግ ምርጡ ነው ለማለት የግድ ዋንጫ ማምጣት አለባቸው የሚል ጥያቄ እየተነሳባቸው ነው። በብቃት ደረጃ ግን ምርጥ ናቸው፣ በስኬት ደረጃ ግን ዋንጫ ያስፈልጋቸዋል የሚል ጥያቄ ብቻ ነው የተነሳባቸው። እሱ ይህን ምርጥ ጥምረት ግን ዋንጫ መብላት ማስመስከር አለብን ብሎ እሱም እቺን አረፍተ ነገር ያመናት ይመስላል። ዊሊያም ሳሊባ ቡድኑ ሁሉንም ዋንጫዎች እንዲያሸንፍ በሜዳ ላይ ያላቸውን ሁሉ እንደሚሰጥ ተናግሯል። ያለምንም ዋንጫ ውድድር ዓመት መጨረስ ግን አሁን ደክሞናል ብሏል። በዚህ ዓመት 4 ዋንጫዎች ፉክክር ላይ ያለን እነሱን ማሸነፍ ፈልጋለን ብለዋል። ፕሪሚየር ሊግ መሪ ናቸው። ካራባው ካፕ አሉ። ግማሽ ፍጻሜ ያውም አንድ እግራቸውን ወደ ኤምሬትስ ወስደዋል ከድል ጋር። በኤፍኤ ካፕ አሉበት። ሻምፒዮንስ ሊግ እየመሩ እንደሆነ ይታወቃል። የዚህ ቡድንን የመከላከል ስፍራ ተጫዋች ካነሳን ቤን ዋይትን እንቀጥል። ለአርሰናል 7ኛው ደቂቃ ላይ መሪ ያደረጋቸው እሱ ነበረ። ካስታወሳችሁ 3 ጎሎችን በቼልሲ ላይ ያስቆጥሯል። ከቼልሲ ጋር መጫወት የሚቀናው አይነት ሆኗል። ከ2020 በኋላም በ2020 በኋላ ማይክል አርቴታ ግማሽ ፍጻሜ እርግማናቸውን ሰብረዋል፣ ድል አድርገዋል። በእርግጥ ማለፋቸውን ገና አላረጋገጡም። ስለዚህ ሲያልፉ ደግሞ የእርግማን 100% የሚቀርላቸው ይሆናል። ቪክተር ዮኬሬሽ ግብ አስቆጥሯል። በነገራችን ላይ ቪክተር ዮኬሬሽ በተከታታይ ጨዋታ ግብ አለማስቆጠሩ ለትችት ተዳረገው እንጂ በክረምት አዲስ ክለብ ከተቀላቀሉ ወደ ፕሪሚየር ሊግ ከመጡ አጥቂዎች ቪክተር ዮኬሬሽ 8 ግብ አስቆጥሮ ሁለተኛው ነው። የሚበለጠው በሊቨርፑሉ ሁጎ ኤኬቴኬ 12 ጎሎች ነው። የቼልሲው ጆዋ ፔድሮ 7 ነው ያለው። ቪክተር ዮኬሬሽ ላይ ያለው ጫና ግን ቀላል የሚባል እንዳልሆነ ይታወቃል። ከ2020 ጀምሮ አርሰናል ያወጣው የዝውውር ሂሳብ ከፍ ያለ ነው ተብሎ ብዙ ትችት ያስተናግድ ነበረ። አሁን ቶትንሃም ኮነር ጋላገርን ካመጣ በኋላ ከ2020 ጀምሮ አርሰናል ያወጣውን ወጪ በልጦታል። ስለዚህ አርሰናል ባወጣው ወጪ በቶትንሃም ተበልጧል። ቶትንሃም ምናልባት በዚህ ዓመታት ውስጥ አንድ ትልቅ ነገር ሊጠቀስለት የሚችለው በሃንሄ ፖስቴኮግሉ ስር የኤሮፕ ሊግ ዋንጫን አንስቷል። በትልቅ ደረጃ ኤሮፕ ሊግም ትልቅ ዋንጫ ነው አንስቷል። በዛ ረገድ ይጠቀሳል። ግን አሁን አርሰናል ዋንጫ ሊያነሳ የሚችልበት እድል እንዳለ ይታወቃል። ያንን የአርሰናል የዋንጫ እድል ከሚወስኑ ጨዋታዎች ውስጥ አንደኛው የፊታችን ቅዳሜ በኖቲንግሃም ፎረስት እና በአርሰናል መካከል የሚደረገው ጨዋታ ምንም ጥርጥር የለውም ትልቁ ጨዋታ ነው። ይሄን ጨዋታ አርሰናሎች አብዝተው የሚጠሏቸው አልቢትር ማይክል ኦሊቨር ይመሩታል። ለአርሰናል ቀይ ካርድ መብዘዝ ባለፈው ዓመት ብዙ አርሰናልን ይበሳጩባቸዋል። ረዳት ዳኛ ስቱዋርት በርትና ጄምስ ማይጉዌን ናቸው። 4ኛ ዳኛ ቶም ክሪክ፣ ቫር ላይ ዳረን ኢንግላንድ፣ ረዳት ቫር ሲመን ማይስ ኤሊንስ ተመድበዋል።
አርሰናል ይህን ጨዋታ እንዴት ይወጣዋል ለሚለውም በትልቁ ይጠበቃል። የአርሰናል አብዛኛው ደጋፊዎች ያልወደዱት ነገር ይህ የአልቢቱርን መሾም እንደነበረም ይታወቃል። ዩናይትድ ቤት ጥብቅ ስብሰባ። ማንቸስተር ዩናይትድ አነስተኛ ድርሻ ባለቤት ሰር ጂም ራትክሊፍ ከግሌዘር ቤተሰቦች ፊት ለፊት ለመገናኘት ቀጠሮ ይዘዋል። ሰር ጂም ራትክሊፍ ከጆኤል እና አብርሃም ግሌዘር ጋር በካሪንግተን ልምምድ ማዕከል እንደሚገናኙ ተረጋግጧል። ባለሀብቶቹ ሩበን አሞሪ ተሰናብተው ማይክል ካሪክ በቡድኑ ከተረከቡ በኋላ ስላለው የክለቡ ሁኔታ ውይይት ያደርጋሉ ተብሏል። የግሌዘር ቤተሰቦች በአዲሱ የልምምድ ማዕከል ለመጀመሪያም ጊዜ ነው የሚገኙት፣ ባለቤት ሆነው ማለት ነው። እስከዛሬ በአዲሱ ልምምድ ማዕከል እንኳን አልተገኙም። በማንቸስተር ዩናይትድ ቤት ሌሎች ይወያዩበታል ከተባሉት ጉዳዮች ውስጥ የማሊያ እጅጌ ስፖንሰር አለመኖርና የገቢ ሁኔታዎችን በተመለከተ ወቅታዊ የዩናይትድ ቀውስ ላይ ይወያያሉ ተብሎ ይታሰባል። ለቀውሱ ምክንያት ነው የተባሉት የግሌዘር ቤተሰቦች ቀውሱን እንዴት አድርገው ተወያይተው ከሰር ጂም ራትክሊፍ ጋር ይፈታሉ? በርካታ ዩናይትዳውያን በጉጉት የሚጠብቁት ጉዳይ ነው ተብሎ ይታሰባል። ውይይቱ ላይ ምን ተካሄደ፣ ምን ተወሰነ የሚለውን ነገር ከውይይቱ በኋላ ተከታትለን ወዲያው የምናደርሳችሁም ይሆናል። በካሪክ አሰልጣኝነት ላይ ከባድ ተቃውሞ ካሰሙት ውስጥ ጋሪ ኔቭል ይጠቀሳል። በነገራችን ላይ ቀድሞ የቡድን አጋሩ ነው ጋሪ ኔቭል ማለት። ካሪክ በፍጹም ቋሚ አሰልጣኝ መሆን የለበትም እያለ ነው የቀድሞ የዩናይትድ ተጫዋች ጋሪ ኔቭል። ማንቸስተር ዩናይትድ አሰልጣኝ ማይክል ካሪክን ቋሚ ስለማድረግ ማሰብ የለበትም ብሏል። ማይክል ካሪክ እያንዳንዱን ጨዋታ ቢያሸንፍ እንኳን የቡድኑ ቋሚ አሰልጣኝ መሆን የለበትም እያለ ነው። ካሪክ ጥሩ እንደሚሰራ ተስፋ አለኝ ያለው ጋሪ ኔቭል በአመቱ መጨረሻ ቡድኑ ወደ ሻምፒዮንስ ሊግ ከተመለሰ ልንደሰትና ቋሚ ይሁን ልንል እንችላለን ብሏል። ነገር ግን ክለቡ ካሪክን ቋሚ ስለማድረግ ማሰብ የለበትም። ይህ ለሱ ለራሱም ለክለቡም ጥሩ ነገር ነው ብዬ አላስብም። አክሎም እስከ ውድድር ዓመቱ መጨረሻ እያንዳንዱ ጨዋታ ቢያሸንፍ እንኳን ክለቡ ፈጽሞ ካሪክን ቋሚ ማድረግ የለበትም ብሏል ጋሪ ኔቭል። ይህ የቀድሞ የቡድን አጋሩ የቀድሞ የማንቸስተር ዩናይትድ ተጫዋች የግል ምልከታ የግል አስተሳሰብ ነው። ዩናይትድን ካሪክ ወደ ቀደመ ክብሩ ከመለሰው ቢያንስ በፉክክር ደረጃ ወደ አውሮፓ መድረክ እና ቡድኑ በወጥነት ከተጫወተ ቋሚ ቢደረግ ምን ችግር አለው ትላላችሁ እናንተ? ጋሪ ኔቭል ግን ምን ሲደረግ እያለ ይገኛል። ማንቸስተር ዩናይትድ በዚህ የዝውውር መስኮት በጥር ማለት ነው ያው የጥር የዝውውር መስኮት ክፍት ነው በነገራችን ላይ ካለው እንቅስቃሴ አንጻር ግን የፈረንጆቹን የመጀመሪያውን ወር እያጋመስ እንገኛለን። ኦልሞስት ዝውውር መስኮቱ ሊዘጋ 2 ሳምንትን የቀረውና በጣም ቅዝቅዝ ያለ ነው በአብዛኞቹ የዝውውር መስኮቱ ላይ። ዩናይትድም ተመሳይ ነገር ነው ያለው። ዩናይትድ አሁንም ቢሆን እየተመለከቱ ያሉት ነገር ትልቅ የውሰት ዝውውር ብቻ ነው። ቋሚ ዝውውር ለማምጣት አሁንም ክለቡ በክረምት ከያዘው እቅድ ውጭ የተያዘ እቅድ የለም። ማይክል ካሪክና ዊል ኮክስ ትልቅ የውሰት ዝውውር ከተገኘ ብቻ ሙከራ እያደረጉ ነው ተብሏል። ከዩናይትድ ይለቃሉ ስለተባሉ ተጫዋቾች እናንሳ። ማጓየር በበርካታ የጣሊያን ክለቦች ይፈለጋል። ስሙ እንደውም ከኢንተር ሚላን፣ ናፖሊ፣ ፊዮረንቲና፣ ሌሎች የጣሊያን ክለቦች እየተያዘ ነው። ያው ከዩናይትድ ተጫዋች ማስፈረም ለጣሊያን ክለቦች ናፖሊ ያስመስክሮላቸዋል። ሌላው ሮማዎች ናቸው በጆስኪያ ዜርኪዝ ጉዳይ ላይ አሁን የአፍሪካ ዋንጫ መጠናቀቁን ተከትሎም ዳግም ይህን ጉዳይ ያጤኑበታል ተብሏል። ዩናይትድ እቅድ ከቀየረ የአፍሪካ ዋንጫ መጠናቀቅ ብዙ የዝውውር መስኮቱ ላይ ተጽዕኖ ይኖረዋል ተብሎ ስለሚታሰብ የሮማዎችም እንቅስቃሴ ካሁን በኋላ ይጠበቃል። ያው ዩናይትድ በኑስር ማዝራዊ ብቻ ነው ግልጋሎት እያገኘ የማይሆነው እስከ ጥር 18 ድረስ በፈረንጆቹ። ከዛ በኋላ ወደ ዩናይትድ እሱም ይመጣል። ስለዚህ ትልቅ ነገር የምንጠብቀው በቀሪዎቹ 10 ቀናት ውስጥ ነውና ሮማዎችን በጆስኳ ዞርኪዝ ጉዳይ ላይ ትኩረት ሰጥተው አሁንም ይንቀሳቀሳሉ ተብሏል። ብሩኖ በዚህ ወር ዩናይትድን አይለቅም የአፍሪካ ዋንጫ ቢጠናቀቅም። ይሄ በቢቢሲው ሳይመን ስቶንስም በፋብሪዞ ሮማኖም የተረጋገጠ መረጃ ነው። ማንቸስተር ዩናይትድም በጥር እሱን መልቀቅ አይፈልግም፣ እሱም ዩናይትድን በጥር መልቀቅ አይፈልግም። ስለዚህ የብሩኖ ፈርናንዴዝ መልቀቅ ጉዳይ የሚታሰብ አይደለም በማንቸስተር ዩናይትድ በኩል። ውድ ቤተሰቦቻችን ከዚህ ጋር በተያዘም የቢቢሲው አምደኛ ሳይመን ስቶንስ ምንም እንኳን ከሰሞኑ ተጫዋቹ ከማንቸስተር ዩናይትድ ጋር ለመለየት ከውሳኔ ደርሷል የሚሉ ዘገባዎች ቢናፈሱም በዚህ ወር ግን በፍጹም ዩናይትድን አይለቅም። ፖርቱጋሊያን በአሰልጣኝ ሩበን አሞሪም ስንብት ደስተኛ እንዳልሆኑ ግን ምንም ጥርጥር የለውም። ከደስተኛ ካልሆኑ ተጫዋቾችም የዩናይትድ በግንባር ቀደምትነት የሚጠቀሰው ነው። ማይክል ካሪክ ማይክል አርቴታን ረድተዋል። ማይክል ካሪክ ኡናይ ኤምሬን ረድተዋል። ማይክል ካሪክ ከቶማስ ቱዌል ጋር አቻ ወጥተዋል። ይህ ነው የእሳቸው ሪካርድ በዩናይትድ። ከአርቴታን የረቱ ኡናይ ኤምሬን የረቱት ሰው አሁን
ፔፕ ጋርዲዮላ ከፊታቸው ቀርበውላቸዋል። እሳቸውን በመርታት ነው የሚጀምሩት ወይንስ እንዴት አድርገው ነው የሚጀምሩት ይጠበቃል። ማይክል ካሪክ በመሰረታዊ የጨዋታ መርህ ዳሰሳ ተዘጋጅቶ እንግዲህ ውይይት አድርገዋል ተብሏል። በቡድን ውስጥ በተለይም ያሉ ሁኔታዎች እያንዳንዱ ተገምግሞ እንዲነገራቸው አድርገዋል። እንዴት አድርገው እሳቸው ለዛ ጨዋታ ቡድኑን ያበቁታል የሚል ይጠብቃል። ግን እሳቸው በማንቸስተር ዩናይትድ ኬርቴከር በነበሩ ጊዜ በወቅቱ የገጠሟቸውን ለአብነት ያክል አርሰናልን ድል ሲያደርጉ ማይክል አርቴታን፣ ቪላን ድል ሲያደርጉ ኡናይ ኤምሬን ነው ድል ያደረጉት። እነኚህ አሰልጣኞች አሁን በፕሪሚየር ሊጉ ያላቸው እውቅና ይታወቃል። ቱሄል እንኳን ቼልሲን ለቀዋል በአሰልጣኝነት ደረጃ። አሁን እሳቸው በሌላ ዓለም ውስጥ ነው ያሉት። ለማንኛውም ማይክል ካሪክ እንደዚህ አይነት ፈተናን የመወጣት ችሎታቸውን ከማንቹሪያን ደርቢ ጨዋታ ጀምሮ በጊዜ ረጅም ጊዜ አሰልጣኝነት ለ17 ጨዋታ አካባቢ ከፊታቸው እንዳለ ይታወቃል። ማይክል ካሪክ ተጫዋቾችን የማሻሻል ያላቸውን ተሰጥኦ አውጥተው እንዲጠቀሙ የሚያደርግ አይነት አሰልጣኝም ተደርገው ይወሰዳሉ። ለአብነት ያክል ሞርጋን ሮጀርስ በ1 ሚሊዮን ፓውንድ ገደማ ፈርሞ ከ6 ወር በኋላ ለአስቶን ቪላ ተሽጧል። አሁን በአስቶን ቪላ ከሊጉ ምርጥ አጥቂዎች መካከል አንዱ እንደሆነ ይታወቃል። ተጫዋች ከዚህም ቹባ አምፖ የተባለ ተጫዋች አለ። ይህ አጥቂ በእግር ኳስ ሕይወቱ 4 ጎሎች ብቻ ነበሩት። ነገር ግን ካሪክ ክለቡን ከያዘ በኋላ በወቅቱ በሲዝኑ 28 ጎሎችን አስቆጥሯል። የወቅቱ ሻምፒዮንሺፕ ምርጥ ተጫዋችም ነበረ እና ወደ አክስ በ12 ሚሊዮን ፓውንድ አካባቢ እንዲዘዋወር ሆኗል። ካሪክ ከተለያየ በኋላ አጠቃላይ በ3 ሲዝኖች 19 ጎሎችን ብቻ ነው ግን እሱ ያስቆጠረው። ቡድኖች ውስጥ ተጫዋቾችን ማብቃት ይችላል በሚል ካሪክ ይወደሳል። ለአብነት ያክል የአስቶን ቪላ ሞርጋን ሮጀርስ የካሪክ ውጤት ነው። አሁን ካሪክ እንዲህ ሊያበቃቸው የሚችላቸው ተጫዋቾች በዩናይትድ ውስጥ አሉ፣ ምንም ጥርጥር የለውም። ያደርገዋል ወይ ይሳካለተዋል ወይ የሚለውን ደግሞ ቅዳሜ 9 ሰዓት ከ30 ከማንቹሪያን ደርቢ ጨዋታ ጀምሮ 1 ብሎ ይጀምራል። እናብቃ እዚህ ጋር።